በጥቂት ሰነፎች ምክንያት በጥቂት ስራ ፈቶች ምክንያት በሆነ አጋጣሚ ፖለቲካል ኮሪደር ስለተገኙ ብቻ የትግራይ ህዝብ ወደ ፈለጉት ማጥ ማስገባት መብት አለን በሚሉ ሰዎች ብቻ የትግራይ ህዝብ የትግራይ ወጣት ዕጣ ፈንታ መወሰን እንደማይችል የምናሳይበት ጊዜ ነው። እነዚህ ህወሓት የተባሉ አካላት ጀነራሎች ቅድም አቶ ጌታቸው 5 ሰዎች አላቸው ራሱን ጨምሮ ማለት ነው። ራሱን ጨምሮ ነው 5 ሰው ያለው። ያው 5 የህወሓት ስራ አስፈጻሚ ነበሩ ማለት ነው። 5 ሰዎች እነዚህ ሰዎች በትግራይ ላይ የመወሰን ቤቶ ፓወር የላቸውም። አሁን ስናየው ምንድነው ለምሳሌ የጦር መሳሪያ አቅራቢዎች አሉ። ከነዚህ ውስጥ ገበያውን የሚያመቻቹ ደግሞ አሉ ትግራይ ላይ ሆኖ ማለት ነው። የሚጠቀሙበት ቃላቶች አሉ። ቃላቶቹን እንትን ለማድረግ ህወሓት ይላሉ። እስካሁን ህወሓት ተሰረዘም ተሰርዞ አለ ምንድነው ህወሓት የሚሉት ነው ወይም ሌላ ስም አምጡለት አለ። ስለዚህ ህወሓት ይባላል እስካሁን ማለት ነው። ሌላ አውራ ፓርቱ ህወሓት አውራ ማለት ነው ማለት አምድ ማለት ሌሎችስ ደቂቃ አንሶብኝ ከተጋፋ እኔም አንቺ ከተጋፋን አስቀድሜ ይቅርታ ልጠይቅ። እኔም ካስቆምኩት አስቀድሜ ይቅርታ እነ ታደሰ ወረደን ጌታቸው ረዳ ምንም ሊያደርጉ አልቻሉም። የሚችሉም አይመስለኝም። ምክንያቱም ቁጥጥሩ ፌደራል መንግስት በስብሻለሁ ላለው ቡድን ስለሰጠው ይበቃል ማለት ድፍረት ይጠይቃል። ትልቅ ድፍረት ነው የሚጠይቀው። አንዋጋም ማለት ድፍረት ይጠይቃል። ሰላማዊ መንገድ ማለት ድፍረት ይጠይቃል። ምክንያቱም እኔ በዚህ ባለኝ ተልዕኮ እና ህይወት ያስተማረኝ ነገር ግጭት ወይም ጦርነት አጣው ያልከውን የበለጠ እንድታጣ ያደርጋል እንጂ በጦርነት ያተረፈና ያገኛል አይደል? ሰላም ዲሞክራሲ ልማት የሚለው ፕሪቶሪያ አግሪመንት ቻሌንጅስ ኤንድ ኦፖርቹኒቲስ ብለን ብንለው መልካም ይመስለኛል። ምክንያቱም ትግራይ በአሁኑ ሰዓት አለችው የለችም የሚለው ጥያቄ ውስጥ ነው ያለሁት። ሰላምና ዲሞክራሲ ልማት የሚመጣው ትግራይ እንደ ጠቅላይ ግዛት እንደ ክፍለ ሀገር እንደ ክልል ስትኖር ነው። አሁን ግን የለችም። ለዚህም ሁሉ ተጠያቂ ማን ነው? ፌደራል ገቨርንመንት ነው። የፌደራል መንግስት የትግራይን ህዝብ እንደ ህዝብ አያይም። የፕሪቶሪያ ስምምነት ዓላማው ምን ነበር? የፕሪቶሪያ ስምምነት ተግባራዊ ቢሆን ፌደራል መንግስት ድርሻው ምን ይሆናል? አቅሙስ ምን ይሆናል? ፌደራል መንግስት በፕሪቶሪያ ስምምነት መሰረት ትግራይ ውስጥ ገብቶ ቢሆን ኖሮ አሁን ትግራይ ያለችበት ሁኔታ አይደርስም ነበር። ምክንያቱም ፌደራል ገቨርንመንት የራሱ አቅም አለው፣ ሪሶርስ አለው፣ ገንዘብ አለው። ያንን ሁሉ ኃይል ተጠቅሞ የትግራይን ህዝብ ከዚህ ከነበረበት መከራ ውስጥ ሊያወጣ ይችል ነበር። ግን ያን የፕሪቶሪያ ስምምነት አፍርሶ ፌደራል ገቨርንመንት 100% ስልጣን ለቲፒኤልኤፍ በመስጠት በቢሊዮኖች የሚቆጠር ብር በመመደብ የትግራይ ህዝብ በቀን ከ1000 በላይ ከትግራይ ውስጥ እንዲሰደዱ ከ1 ሚሊዮን በላይ ሰዎች ተፈናቅለው እንዲኖሩ ይሄ ትናንትና አረመኔ ነው ተብሎ በሽብር ተመድቦ የነበረ ድርጅት ተመልሶ ስልጣን እንዲያገኝ ኢኮኖሚካል ስትሮንግ እንዲሆን አድርጎታል። እና ለዚህ ሁሉ ተጠያቂው የፌደራል መንግስት ነው። ባጭሩ ለማጠቃለል ያህል ይህንን የምልበት ሌላ ተጨማሪ ምክንያት ከጦርነቱ በኋላ እኮ የፌደራል ባለስልጣኖች ወጥተው ህወሓት እኮ ልምድ ያለው ድርጅት ነው፣ ህወሓትን ለማጥፋት አልተዋጋንም ሁሉ እስኪሉን ድረስ ነው የደረሰው። እና እኔ የሚታየኝ አሁንም ጥፋት ያለው ፌደራል መንግስት ላይ ስለሆነ ፌደራል መንግስት የፕሪቶሪያ ስምምነት ተግባራዊ እስካላደረገ ድረስ ትግራይ ሰላም ይሁን ልማት የሚባል ነገር አይኖርም። የትግራይ ህዝብ እንደ ህዝብ አይቀጥልም። አመሰግናለሁ። ደቂቃ አንሶብኝ ከተጋፋ እኔም አንቺ ከተጋፋን አስቀድሜ ይቅርታ ልጠይቅ። እኔም ካስቆምኩት አስቀድሜ ይቅርታ እሱ የሚሆነው ከችግራችን ጋር የተያያዘና እንደዚህ ልንገናኝም
በስንት ስቅታ ነው የሚባለው ስለተገናኘ በተለይ ትግራይ ዶሚኔት ያደረግነው ትግራይ ብቻ አይደለም ያለ ነው። ስለ ትግራይ ማዕከል አድርገን ልናወራ የተገናኘ ነው። ጊዜ ዳኛ ነውና ችግራችን ጊዜውን ስላጠፋን ያጠፋነውን ጊዜ ያክል ደግሞ ችግራችን ከባድ ስላደረገው ነው። ለማንኛውም ሁላችሁም ጊዜ ባለመፍጀት ነው እንጂ አመሰግናለሁ። ፎረሙ እዚህ ያለ መንግስት ባለስልጣናት ሁላችሁም እዚህ የተገኛችሁ መጀመሪያ ማለት የምፈልገው አቅራቢዎቹ ላግዠሪ እንዳይሆንብን ይሄ አጀንዳ ወደ ትግራይ ፊት ያደርጋል ብለው ነበረ። እሱ ብቻ ሳይሆን ይህ ውይይት ራሱ ላግዠሪ እንዳይሆን እፈራለሁ። ለምን አንዲት ለአንድ ሰዓት ወይ ለአንድ ቀን ስለ ትግራይ የምናወራው ወሬ ወደ መሬት ወርዶ እየጠፋ ላለ ህዝብ የመታደግ ሚና ካልተጫወተ ለኔ ላግዠሪ። ስለዚህ ካለን ጊዜ አኳያ ከጦርነቱ በፊት የነበረው ትግራይ ትጠር፣ ትግራይ ታሸንፋለች፣ ሰልፍ ዲስትራክሽን እንደሆነ አይተናል። ተንፋቀን ፕሪቶሪያ ከተፈረመ በኋላ ፕሪቶሪያን ከመንፋቀቅ ሲያድነን አላየንም። አሁን በአጭሩ ከፕሪቶሪያ በፊት ባለው አጭር አስተያየት ላስቀምጥ። ሚሲንግ ሊንክ ክሪቲካል ሊንኩ ምንድን ነው? ባይዞ እኔ እስካሁን ባለኝ እድሜና ህይወቴ ውጭም አገር ውስጥም ጦርነትና ግጭት ባለበት አካባቢ የተቆጠረ እድሜ ነው ያለ። ከቲዮሪ በላይ በተግባር ብዙ ማብራት ሲሻለው አሁን ለምንድን ነው ፕሪቶሪያ ቢያንስ ለእናንተ አልነግራችሁም። ትናንትና እስራኤል ኢራቅን ደበደበች፣ አሜሪካን ለቀቁ፣ እንደማያዋጣ አሉት፣ ሲስፋራል። ምንድን ነው እኛ ከለራችን ከነሱ ስለት ለምንድን ነው ሲስፋራ ያልተባለው? የትግራይ ጦርነት 2 ዓመት በዚህ እንደ ጥያቄ ልተው። እንደገና ፕሪቶሪያ መጣንና ምን ሆነ መሰላችሁ? ፕሪቶሪያ የትግራይ ህዝብን እንዳይከደን ትልቁ ሚና የተጫወተው ከባለቤቶቹ እጅ ስለተነጠቀ ነው። እነማን ናቸው ባለቤቶቹ? የትግራይ ህዝብ ያ በፈት ቀማሽና ፌደራል መንግስት ናቸው። ኪ ኦነርስ ወሳኝ የዶኩሜንቱ ባለቤት። ሌላ ሚና ምንድን ነው? አጋዥ ሚና ከመጫወት ሌላ ምንም ማለት አይችልም። ፋሺዝም በጀርመንም ይሁን በጣሊያን ናዚዎች ሲመጡ እንደዚህ አይነት ኬኦስ እንደዚህ አይነት ትርምስ ተጠቅመው ነው የመጡት። ለሱ የሚመቻቸው ደግሞ ስራ ያጣ ወጣት በሚሊዮኖች የሚቆጠር አለ። አርሚ ፎር ፋሺዝም፣ አርሚ ፎር ናዚዝም። ስለዚህ ያ አደጋም አለ። ስለዚህ አደጋዎቹ ባጭሩ ግልጽ በሆነ አማርኛ አስቀምጠውናል እና በፌዴራል መንግስት ላይ የቀረበው ትችትና ወቀሳ ትክክል ነው፣ እኔ ደግፈዋለሁ። ከዛ በላይ መሄድ እችላለሁ። በተለያየ መድረኮችም አቅርቤዋለሁ። የፕሪቶሪያ አግሪመንት አንስታችሁታል ሁለታችሁ። ነገር ግን ቁልፉ የፕሪቶሪያ አግሪመንት አንቀጽ 10 በትግራይ ጊዜያዊ አስተዳደር አካታች የሆነ ጊዜያዊ አስተዳደር ይመሰረታል የሚለውን ተግባራዊ አላደረገም ይሄ መንግስት። ይሄ አለማድረጉ ቀጣዮቹ ፖሊሲዎች፣ ቀጣዮቹ ስራዎች፣ ፖለቲካል፣ ኢኮኖሚክ፣ ማህበራዊ ሁሉም ነገሮቹ በሽፍቶች በገዳዮች ብቻ ነበር ሲካሄድ ነበር።
እነ ታደሰ ወረደ ጌታቸው ረዳ ምንም ሊያደርጉ አልቻሉም። የሚችሉም አይመስለኝም። ምክንያቱም ቁጥጥሩ ፌዴራል መንግስት በስብሻለሁ ላለው ቡድን ስለሰጠው ይህን መታወቅ አለበት። ይሄ ደስተኛ ነኝ። ሚኒስትሮችም ሌሎች ተቋም ኃላፊዎችም በመሀላችን ይገኛሉ። በየስብሰባዎቹ እንዲነሳና ይሄ እንዲስተካከል መልእክት ለማስተላለፍ እግረ መንገዴ እፈልጋለሁ። ስለዚህ ዋናው ማጠንጠኛ የማደርገው ለጥያቄ ግን ዶክተር 20 ሰከንድ መምሰል ተሰባስበን ምን ሰራን፣ ምን እንስራ፣ ዝም ብለን ፌዴራል መንግስት ወይም ሽፍቶች ወይም ብቻ ማለት አይደለም። እኛ ይሄ መልካም ስብስብ ሀሳብ አመንጭተን ሀሳብ ወልደን ሀሳብ አጋጭተን ጠቃሚ የሆኑ ነገሮችን ይዘን ከዚህ ስብሰባ እንውጣ። ይቀጥልም እላለሁ። አመሰግናለሁ። እንግዲህ እዚህ ቤት ያለ ነው። እኔ አሁን ማወራው በፕሪቶሪያ ስፕሪት ላይ ቆሜ ነው። ፕሪቶሪያ በሚባል ስምምነት ላይ ቆመን ነው የምናወራው። እዚህም ያለን አካላት የተሰባሰብነው ይታወቃል። እንግዲህ እዚህ ያለን አካላት ትናንት በተለያየ መድረክ ሆነን ስንዋጋ የነበረ ሰዎች ነው። መድረክ ላይ ያላችሁ እንደዛ ናችሁ። ካያችሁት እህታችን አክቲቭ ነበረች በጦርነቱ ጊዜ። ፊት ለፊታችን ያሉትን ፌዴራል መንግስትን ደግፈው እኛ ደግሞ ትግራይን ደግፈን ተዳምተናል፣ ተዋግተናል። ስለዚህ በዚህ ስፕሪት ሆነን ስናወራ 2 ደቂቃ አይበቃም ብዬ ነው። ግን ደግሞ አሳጥረን ለማውራት ያህል አሁን እኔ ፕሪቶሪያ አግሪመንት ፕሪቶሪያ ስምምነት መፈጸሙ ለትግራይ ህዝብ በጣም ትንሹ ነገር ነው ብዬ ነው የማስበው። በጣም ትንሹ ነገር ከጦርነቱ ያገኘነው ትንሹ ድል በጀግኖቹ ማለት ነው የፕሪቶሪያ ስምምነት። ስለዚህ ፕሪቶሪያ ስምምነት መተግበር አለበት ብለን ስናወራ ምን ማለት ነው? አንድ ታዋቂ ሰው ምን ብለዋል? ሰላም የሚፈልግ ሰው ከጠላቱ ጋር ይጨባበጣል፣ ጦርነት የሚፈልግ ሰው ደግሞ ከወዳጁ ጋር ነው የሚጨባበጠው። ከወዳጁ ጋር መጨባበጥ የጦርነት መንገድ ነው። ጠላት ከምትለው አካል ጋር መጨባበጥ ደግሞ የሰላም መንገድ ነው። ስለዚህ ትናንት ጠላት ስንባባል የነበረ ሰዎች እዚህ አለን። ነገር ግን ፕሪቶሪያ ተፈረመ ከመባል ውጪ ተገናኝተንም ተነጋግረንም አናውቅም። ትርጉም ባለው ማለት ህዝብ በሚያየው ትርጉም ባለው መንገድ ተነጋግረን አናውቅም። ለምንድን ነው ንግግር ያስፈልገው ካል ቅድም ለምሳሌ አቶ ጌታቸው መድረክ ላይ ወጥቶ ሲያወራ ትናንት በትግራይ በኩል የነበረ ነው። አሁን ዲዲአር ሲባል ሰው የሚመስለው ምንድን ነው? ተዋጊ የነበረውን ኃይል መመለስ ብቻ አይደለም። በፌዴራል መንግስት ስልጣን ላይ የነበሩ የትግራይ ተወላጆች በብሔራቸው ወይም በአመለካከታቸው ምክንያት ተገፍተው ከነበረ ያንን ፖዚሽን መልሶ ማግኘት አለባቸው ማለት ነው። እንግዲህ ኢትዮጵያ ፌዴሬሽን ነው። በሀውስ ኦፍ ፌዴሬሽን የትግራይ ተወካዮች የሉ፣ በአንደኛው ፓርላማም የሉ፣ የተለያዩ የስልጣን እርከኖችም የትግራይ ተወላጆች የሉ። ስለዚህ ሪኢንቴግሬት መደረግ አለበት ማለት ነው። ይሄ ፕሪቶሪያ ስምምነት የሚለው ነው። ስለዚህ ሌላው ደግሞ ምንድን ነው? ለምሳሌ አዲስ አበባ የሁሉ ማዕከል ነው። አሁን በምናወራበት ሰዓት ሰው ትግርኛ ተናገርክ ተብለው በየእስር ቤቱ እየገባ ነው። የትግራይ ተወላጅ የአዲስ አበባ ፖሊስ የዕቁብ መጣያ ሆነ። እኛ ደግሞ ይሄን አንፈልገው። እያየን ነው፣ እየሰማን ነው፣ ለመንግስት አካላት ሪፖርት እያደረግን ነው፣ ተወያለ ነው። ምክንያቱም ጦርነት ስለማንፈልግ ማለት ነው። አይተነው በምድር በጣም አስከፊ ነገር ጦርነት ስለሆነ ማለት ነው። በጣም አስከፊ ነገር። ስለዚህ አልተነጋገርንም። ስላልተነጋገርን መነጋገር አለብን በተደጋጋሚ ማለት ነው። የፌዴራል መንግስት ህወሓት ብቻ አይደለም የትግራይ መፍትሄ አድርጎ ማሰብ ያለበት። ህወሓትማ ጦርነት እንጀራው ነው። እኛ አላወቅንም እንጂ ያኔም አሁን ቢደገም የማይደገም ነገር ነው እንጂ ምናልባት ሌላ ሀሳብ ሊኖረን ይችላል ማለት። ህወሓት የሚባል ኃይል የግለሰቦች ኃይል፣ የስብሃት ነጋ ድርጅት፣ የሞንጆሪኖ ድርጅት፣ የፍስሐ ማንጁስ ድርጅት እንጀራቸው ነው። ጦርነት እንጀራቸው ነው። ምክንያቱም ትናንት አንድ አሜሪካዊ ፕሮፌሰር የአሜሪካን ጦርነት አሜሪካና ኢራን የሚያጣሉት ሚሊታሪ ኢንዱስትሪ ኮምፕሌክስ ናቸው። ሚሊታሪ ኢንዱስትሪያል ኮምፕሌክስ። ምክንያቱም ጦር መሳሪያ ይመረታል። ያ ጦር መሳሪያ መተኮስ አለበት ግዴታ። የት ነው የሚተኮሰው? ኢራን ሊሆን ይችላል።
ስለዚህ እነዚህ ህወሓት የተባሉ አካላት ጀነራሎች ቅድም አቶ ጌታቸው 5 ሰዎች ያላቸው ራሱን ጨምሮ ማለት ነው። ራሱን ጨምሮ ነው 5 ሰው ያለው። ያው 5 የህወሓት ስራ አስፈጻሚ ነበሩ ማለት ነው። 5 ሰዎች እነዚህ ሰዎች በትግራይ ላይ የመወሰን ቬቶ ፓወር የላቸውም። አሁን ስናየው ምንድነው ለምሳሌ የጦር መሳሪያ አቅራቢዎች አሉ። ከነዚህ ውስጥ ገበያውን የሚያመቻቸው ደግሞ አሉ ትግራይ ላይ ሆኖ ማለት ነው። አሁን ሞንጆሪኖ የጦርነት ገበያ አመቻች ነች። ወንድሟ ደግሞ ጦር መሳሪያ አቅራቢ ነው። እነዚህ ሰዎች በምድር በጣም ጥሩ ቢዝነስ ካለ ጦርነት ከሌለ ቢዝነስ የላቸው። 20 ሰከንድ ሀሳብ ያለው። ስለዚህ አሁን ትግራይ ላይ በግልጽ መታወቅ ያለበት አሁን ለሚደረግ የጦርነት ዝግጅት ተጠያቂ ሰዎች በስም ይታወቃሉ። በድርጅት አይደለም። ህወሓት የሚባል ተሰርዘዋል። ያንን ተቀብለናል። ህግ ካለ በህግ መሰረት ይሄዱ። አሁን በትግራይ ላይ ጦርነት ከተነሳ አንደኛ የግንባር አዛዥ የሚባሉ ጀነራሎች፣ ሁለተኛ ደግሞ ቅድም አቶ ጌታቸው 5 ያሏቸው ሰዎች ለነዚህ ሰዎች ጦርነት እንጀራ ስለሆነ ነው እንደዚህ የሚያደርጉት። ይህ ደግሞ እንጀራቸው ሆኖ እንዲሄዱበት እያደረገ ያለው ማን ነው ካላችሁ ፌዴራል መንግስት። ምክንያቱም ፌዴራል መንግስት ከሌላ አካል ጋር ንግግር አይፈልግም። ዘግቶ ነው ተቀምጦ ያለው። መነጋገር አለበት። ከኛ ብቻ አይደለም፣ ከፖለቲካ ፓርቲዎች ጋር ብቻ አይደለም። ተጠቂ በዚህ ጦርነት ተጠቂ ከሆኑ የተፈናቀሉ ወገኖች፣ ቲዲኤፍ አመራሮች፣ ቲዲኤፍ ዝቅተኛ አመራሮች ማለት ነው። ለትግራይ ብሎ የወጡ አመራሮች አሉ። ስለዚህ የምር ሰላም ከተፈለገ መጨባበጥ አለብን። ቅድም ያልኩት ነው። ሰላም የሚፈልግ ሰው ከጠላቱ ጋር ነው የሚጨባበጠው። ጦርነት የሚፈልግ ሰው ደግሞ ከወንድሙ ጋር ነው የሚጨባበጠው። አሁን ጦርነት አብቅተዋል። በትክክል መነጋገር አለብን። ይሄ የንግግሩ የመጀመሪያው ደቂቃ ሊሆን ይችላል። ስለዚህ ይህንን አመስግኜ ወደፊት ለሚፈጠረው መድረክ በጉጉት እንጠብቃለን። እናመሰግናለን። ስሜ ተስፋዬ እባላለሁ። መጀመሪያ አንድ ነገሮች ከአቅራቢዎቹ ወንድሞቼ የሚጠቀሙበት ቃላቶች አሉ። ቃላቶቹን እንትን ለማድረግ ህወሓት ይላሉ። እስካሁን ህወሓት ተሰርዞ ለምንድን ነው ህወሓት የሚሉት ነው? ወይም ሌላ ስም አምጡለት አለ። ስለዚህ ህወሓት ይባላል እስካሁን ማለት ነው። ሌላ አውራ ፓርቱ ህወሓት አውራ ማለት ነው ማለት ነው። አምድ ማለት ነው። ሌሎቹስ ማን ነው አውራ አረቡ? ስለዚህ እነዚህ የሚጠቀሙበት ቃላቶች አሉ። ዋናው ነገር ከፎረሙ ላይ ዋናው ማነው? አሁን ተዋናይ ሰላም እንዳይመጣ የሚያደርጉ ማንና ማን ናቸው? በጽሁፉ ላይ የሉም። ሰላም እንዳይመጣ የሚያደርጉ ሰዎች እገለ ይታያሉ። አንደኛው ፌደራል ነው፣ ሁለተኛ ያ ግሩፕ ነው ያጉጀለ። እነዚህ ናቸው። ስለዚህ የትግራይ ህዝብ ይሄ ለኔ ንግድ ይመስለኛል። አይሆንም።